ያደረግሽው አንቺ ነሽ። በጩቤ አስወግተሽ ታስገድኝ ነበር አይደል? አባዬ ስለምታወራው ነገር እኔ ምንም አልገባኝም። ቆይ እሺ እኔ ምን አድርጌ ነው? ለምን አትተውኝም? እኔ ምንም ነገር አላደረኩም። ምን? ቆይ ቲና ለምንድን ነው ከህይወታችን የማትወጪው? ለምንድን ነው የማትተይኝ? ላይ ሞከረች። እኔ ነኝ ላስገድለኝ ነበር። ምን? እንዴት? ሁሉም የኔ ጥፋት ነው። ወደ እየፈጠረ ያለው ማታ የላኩልሽን ማስጠንቀቂያ አየሽ ወይ ሲለኝ አንተ ላይ ያደረገው ነገር እንደሆነ አወቅኩኝ። ቲና እንግዲህ እስካሁን ድረስ ተስፋ አልቆረጠችም ማለት ነው። ማለትም እንግዲህ ሽማግሌውን የመግደሏ ሀሳብ ያው እንዳለ ነው፣ የታወቀ ነገር ነው። ምክንያቱም ሽማግሌው ከሞተ ሁሉንም ገንዘብ የሚወርሰው ካሌብ ስለሆነ ካሌብ ወረሰ ማለት ደግሞ በተዘዋዋሪ የኔና የኔ ነው ብላ ስለምታስብ ይህንን ሻይ አዘጋጅታለች ማለት ነው። እንግዲህ ሻዩን ያዘጋጀችው ለሽማግሌው ይመስላል ማለት ነው። ወስዳ እንግዲህ ከሰጠችው በኋላ ጠጥቶ ከሞተላት ገንዘቡ እንደሚደርሳትና ገንዘቡን እንደምትካፈል እርግጠኛ ሆና ነው እንግዲህ ይህንን እያደረገችው ያለችው። በተለይ ደግሞ አሁን ላይ እሷ በቤቷ አሁን ላይ በጣም ጨዋ እንደሆነች ነው የተረዷትኝ። እውነትም ለመናገር ትሁት እዚህ ጋር በደንብ ሳታጣራ ማለትም ሰውየው በእርግጥ ደውሎ እንደዛ ሲላት ደግሞ ምንም ማድረግ አልትችልም ነበረ። ማለትም እንግዲህ ሰውየው ደውሎ ዛሬ ያሳየውሽ ምልክት ይሁንሽ ብሏታል። ስለዚህ ይሄኔ ታዲያ ቲና እንዳስያዘችው ሳይሆን በቃ እሱ ራሱ እንደያዘ ማለትም አባባን በትሁት ምክንያት በእርግጥ በትሁት ምክንያት ነው ሰውየው ወደዚህ ቤት የመጣው። እዚህ ቤት ያሉትን ሰዎችም ለመጉዳት ይፈልጋል። ምክንያቱም እሷን እስካላገኘ ድረስ በተለይ ደግሞ አሁን ካሌብ ጋር በጣም ነው የሚፋለመው። ምክንያቱም ቲና ቅሌቱት ምን ብላለች? ትሁትና ካሌብ ይፈቃቀራሉ፣ ካሌብ ትሁትን ያፈቅራታል ነው ዳይሬክትሊ ብላ ስለተናገረች ሰውየው ደግሞ አይን አባትሽን ነው ማጠፋሽ ይሄ ነገር ቢፈጸም ይልቁንስ ቶሎ ቶሎ ብለን ትሁትን ወደ እጄ ማስገባት አለብሽ ብሏታል። እሷም ይህንን ለማድረግ እየጣረች ትገኛለች ማለት ነው። አባባ ደግሞ ለካሌብ ትሁትን አደራ አንተ ነህ አሁን ላይ ወጣት ጋኔ ታግዬ ማሸነፍ አልችልም። ስለዚህ አንተ ታግለህ ታሸንፋለህ፣ ሩጠም ታመልጣለህ፣ ሁሉንም ነገር ማድረግ ትችላለህ፣ ወጣት ነህ። ስለዚህ ወጣቱ ጋር አንተ ነህ መፋለም ያለብህ ብሎታል። አሁን ላይ እንግዲህ ካሌብ በቃ ኮስተር ብሎ ተነስቷል ማለት ነው። ምን ለማድረግ ትሁትን በእርግጥ ቲና በጣም እርግጠኛ ሆና ማለትም እንግዲህ የትሁት ፍቅረኛ የትሁት አፍቃሪ የካሌብን አባት ይገልልኛል ብላ 100% እርግጠኛ ሆና ስለነበረ ነው። ምን ስትል ነበር? ካሌብን በል ካሌብ እንግዲህ የምታለቅስበት ልብስን አዘጋጅ፣ መቃብር ቆፍር፣ ሬሳ ሊመጣልህ ነው እያለች በጣም ብዙ መዋርቶችን ስታሟርት ነበረ። ነገር ግን አልተሳካላትም። ስለዚህ ሰውየው ደግሞ ምን ብሏታልኝ? በጣም ተናዳበት ነው እንግዲህ አጋቹን እንዴት እንደዚህ ታደርጋለህ? የማያመልጥ ቻንስ እኮ ነው ያስመለጥከው። ምን አስበህ ነው? ሰውየው እኮ አያመሽም ሌላ ጊዜ፣ ስለዚህ ለምን ይህን ቀን አልተጠቀምክበትም ብላው ነበረ። እሱም እንግዲህ ሲመልስላትኝ ነገም እኮ ሌላ ቀን ነው፣ ከነገ ወዲያም ሌላ ቀን ነው፣ ምን አስበሽ ነው? ዛሬውኑ ካልሆነ አይሆንም የተባልሽ እኮ ነው የምትመስዩ፣ እንዲሆነሽ ላየሽ ሰው እያለ ሲመልስላት ነበረ። እንግዲህ ቲና በጣም ነው ያዘነችው። በነገራችን ላይ ወዲያውኑ እንዲሞት ሰውየው ማለትም ሽማግሌው ወዲያው ሞቶ ገንዘቧን ለመቀበል አሰፍስፋ ነበረ ስጠብቅ የነበረው። ምክንያቱም ብዙ ማስመሰሎችን ሰርታለች። በነገራችን ላይ አባባ እንደው ምንም አልሆነም እንጂ የሆነ ነገር ሆኖ ቢሆን ካሌብና ትሁት አይለቋትም ነበረ ብለዋታልም። ከአንቺ ውጭ ሌላ ሰው ሊያግተው የሚችለው የለም ብለዋል። እርግጥ እሷ አለችበት፣ ደግሞ ሌላኛው ይሄኛው ነው ማለት ነው። ማለትም ትሁትን የሚወደው ሰውዬ ማለት ነው። ታዲያ አሁን ላይ እንግዲህ አባባ ምን ሊያደርጓት ይችላሉ? ይሄንን ነገር ኦልሬዲ ይሰማሉ ማለት ነው። እንግዲህ በነገራችን ላይ አባባ ማለት ነው ቲናን በጣም አጥርቶ የሚያውቋት አባባና ዳኒ ናቸው። ዳኒን አሁን ላይ እሷ ያጀዘበችው በቃ እሷ የበላይ የሆነች በቃ ምንም ያልተባነነባት ነው ይመስላት። ግን ዳኒ ከሀስከፋ አውቋል። ምን ሴራ ነው የሆነ ነገርማ አለ ብሎ ተከታትሏታል። ተከታትሏት ሲሄድ ደግሞ እንግዲህ የተገኘችው በጣም ጥሩ ቦታ ነው። እሱ ምንድነው ትሁትን የሚያፈቅረው ሰውዬ ያለበት ቤት ነው ማለት ነው። እንግዲህ ለትሁት ደግሞ ምን ብሏታልኝ ካሌብ? ታዲያ ልጁ የታለ? ማን ነው ማለት ማንነቱን እኛ እኮ በደንብ ማወቅ አለብን። ምክንያቱም እኛ እየተከታተል ነው ደግሞ እሱም እየተከታተለን ሊሆን ስለሚችል ማንነቱን ማወቅ አለብን ብለዋታል። ስለዚህ ትሁት ደግሞ ፎቶ አንስተው ስለነበረ ታሳያቸዋለች ማለት ነው። እና በጣም የሚገርመው ነገር ዳኒ እዚህ ጋር ትሁት ያሳየችው ፎቶና
ቲና ደግሞ የሄደችበትን ቤት ተከታትሎ እዛ ቤት ሲወጣ ያየውን ሰውዬ ሌላ ጊዜ ሄደ። ቲና ሄደች ወዴት? ወደዚህ ወደ አጋቹ ሰውዬ ቤት። ታዲያ ቲና ስትሄድ ዳኒ ደግሞ ተከታትሏት ይሄዳል ማለት ነው። ይሄድና ዳኒ ያያል ሁሉንም ነገር ማለትም ይሄን ሰውዬ በአይኑ ያያል ማለት ነው ፊቱን። ከዛ ትሁት መጥታ የነገረችው ትዝ ይለዋል። ትሁት አሁን ላይ ሰባስባቸው ማን ነው ሰውየው ምን አይነት ነው ብለው ሲጠይቋት እንግዲህ በፎቶ ነው ያሳየችው። ታዲያ ያንን ፎቶ ደግሞ ዳኒ እዚህ ጋር ያየውን ፎቶ እዛ ጋር ደግሞ ሰውየውን በአካል ሲያይ ስለዚህ አቀነባብራው ነው ማለት ነው ቲና እንጂ ያኔም አባባን ልታስገድል የነበረችው ራሷ ናት ብሎ ሂዶ ለአባባ ይናገራል ማለት ነው። ታዲያ ሽማግሌውም ደግሞ በጣም ይናደድና እኔ እኮ ብዬሽ ነበር ትሁቴ አንቺ አልሰማኛልሽ እንጂ እቺ አስመሳይ ድራማ ነው የሰራችብሽ። ሰውየውን አግኝተዋለች ብቻ ሁሉም ነገር ይነገራታል ማለት ነው ትሁት። እዚህ ጋር በጣም ነው የምታዝነው። ምክንያቱም ቲና ሁሌም ሰውን ማሳዘን ሰውን ማስለቀስ ያው ስራዋ ነው። ደግሞ ይሄ በጣም የሚለይስ በጣም ማለት ነው። ምክንያቱም እሷ የለችበትም። አስባችሁታል? የለችበትም። እሷ በሌለችበት ባልሰራችው ስራ አትወንጀል፣ ይልቀስ መውጣት ካለብኝ እኔ ነኝ መውጣት ያለብኝ ብላ እስከ መኖሪያ ቤት ድረስ እስከዚህ ድረስ እንኳን እንደዚህ የተደራደረችው በኋላ ላይ ግን ከድታት ስታገኝ ያስባችሁታል? ለምን? ቲና በጣም ከዳተኛ ስለሆነች ማለት ነው። በጣም ሲበዛ እንግዲህ አባባ ቲናን መጠርጠራቸው ምንም ችግር የሌለው ነገር ነው። ምክንያቱም በስራ ቦታም ይሁን በምንም ይሁን የትም ቦታ ይሁን አባባ ሌላ ጥላት የላቸውም ከቲናና ከቲና ውጪ። ለዛም ነው ከአንቺ ውጪ ሌላ ሰው ይህንን ሊያደርገው አይችልም ብለው ሲከራከሯት የነበረው ማለት ነው። በነገራችን ላይ አሁን ላይ እሷ ሻይ እያፈላች ያለችው ወስዳ ለአባባ ሰጥታ እሱን መመረዝ ብቻ እሱን መግደል ብቻም ሳይሆን አሁን ላይ እነሱ የሚያወሩትን ነገር እሺ ብሎ ከተቀበለኝ እሰየው ተቀበለኝ፣ ይጠጣል፣ ከዛ ይሞትልኛል፣ ገንዘቤን እወርሳለሁ። እሺ ካላለኝ እንኳን ቢያንስ እንኳን ምን እያወሩ እንደሆነ መስማት አለብኝ ብላ ነው። ምክንያቱም ሰውየው ምን ብሏታል? አጋቹ ማለት ነው። እዛ ቤት የሚፈጠረውን ነገር አንድ በአንድ እየመጣሽ እየደወልሽ ተናግረኛለሽ ብሏታል። ለምን አሁን ላይ እነሱ ሁሉም ማለትም ካሌብም አባባም እንዲሁም ዳኒም ጭምር ወደ አንተ አድርገዋል ትኩረታቸውን። ስለዚህ በዚህ ሰዓት ደግሞ ለእኔ ተመቼ ማለት ነው ትኩረታቸውን ወደ አንተ ሲያደርጉልኝ እኔ ስራዬን ለመስራት በደንብ ይመቸኛል ብላ እንግዲህ አቅዳና አልማ ነው የተነሳችው ቲና ማለት ነው። እሱም እንግዲህ ይሁንልሽ ግን ከዛ ሲላት ጊዜ በቃ ያን እንደጨረስኩኝ ማለትም ልክ የሁለቱን ጉዳይ እንደጨረስኩኝ ሁለቱም ማለትም ገንዘቡን እንዲሰጠኝ አባባን መግደል ከቻልኩ በኋላ ሁሉንም ስራዬን ካጠናቀቅኩ በኋላ ትሁትን ይዤልህ እመጣለሁ። ስለዚህ አንተም የፈለግከውን አገኘህ እኔም የፈለግኩትን አገኘሁ ማለት አይደል እንዴ? ስለዛ በቃ አንተም አታስብ ትሁትን እኔ ነገሮችን ጉዳይን ከጨረስኩ በኋላ ይዤልህ እመጣለሁ ብላ አጉል ተስፋ ሰጥተዋለች። ለምን ይዛለች ስለማትሄድ። ለምን አሁን ላይ ካሌብ ይፋለመዋል ይሄን ሰውዬ። ካሌብና ዳኒ ሁለቱ ሆነው ይፋለሙታል። አባባም ደግሞ ከዚህ በኋላ ያንተ ኃላፊነት ናት ያለው ስለሚወዳት ነው። ትሁትን ካሌብ ይወዳታል፣ ያፈቅራታል። ስለዚህ ለፍቅር የሚከፈል መስዋዕትነት እሷ ለፍቅር ብላ ብዙ ነገር እየከፈለች ኖራለች። ስለዚህ አሁን ላይ ደግሞ አንተ ትንሽ ነገር ክፈል ያሉ ይመስላል ማለት ነው አባባ። ታዲያ ሲጋ እንግዲህ ሰውየው ትሁትንም አግኝቷት በአካል አውርቷት ነበረ። ይኸውልሽ እኔ የምነግርሽን ስሚኝ፣ እነዚህ ሰዎች እንዳይጎዱ ማንም ሰው በአንቺ ምክንያት እንዳይጎዳ የምትፈልጊ ከሆነ ነይና ተከተይኝ፣ አብረን ወደ ሀገራችን እንሄዳለን፣ እንደ በፊቱ ኑሯችን እንኖራለን ብሏታል። እሷ ደግሞ አትፈልገውም። እኔ አንተ ጋር መኖር አልፈልግም እያለችው ሊሰማት አልቻለም። ምክንያቱም በተለይ አሁን ላይ ከእሱ ጋር መኖር አትፈልግም። ለምን? ፍቅር ይዟታል። ከማን? ከካሌብ። ካሌብ ደግሞ አሁን ከዚህ ነገር ሊያወጣት የሚችለው እሱና እሱ ራሱ ብቻ ነው። ነገር ግን አሁን ቲናን አምነዋታል። ቲና ሰውየው ማለትም እንዳይያዝ ሰውየው ደግሞ ለሕግም እንዳይቀርብ ቦክስም ምንም እንዳያገኝ እያደረገችው እንዳይት ማለትም በብዙ ነገር ድጋፍ እያደረገችለት ያለችው ማናት? ራሷ ቲና ናት። ለምን ከተባለ ለራሷም ቁማር እየረዳት ስለሆነ አሁን ላይ ቲና መንገዶችን ሁሉ አስተካክያለሁ ብላ ነው የምታስበው። ምክንያቱ ደግሞ እንግዲህ ዳኒንም ልትሸውድ ሞክራ አልተሳካላትም። ምክንያቱም እኔ በጣም ነው የሚገርመኝ የቲና ነገር በጣም እንግዲህ አሁን ዳኒን
እኔን ከፈለከኝ አሰብክበት ምን አሰብክ ንገረኝና እሺ ካልክና ከተፈላለግን በቃ እኔ ዛሬውኑ ወይም በቃ በቅርብ ጊዜ በአጭር ጊዜ ካሌብን ልፈታው እችላለሁ ካንተ ጋር መቀጠል ስለምፈልግ እኔ ብዙ ነገር ኮኛለሁ አንተ ጋር ለመኖር ስል እያለች በጣም አስመስላለች። ያን ያለችው ሁለቱን ለመለየት ማለትም ኤደንንና ዳኒን ለመለየት ነበረ። እና ከኔና ከኤደን ምረጥ ስትለው ደግሞ ዳኒ እኮ በዙ ምን ብሏታል? እሷ እኮ ማለትም ስለ ኤደን ማለት ነው ኤዱ እኮ ምርጫ የሌላት ምርጫዬ ናት ብሏታል። በጣም ነው ደስ ያለኝ እዚህ ጋር። ነገር ግን ነገሮች ተበላሹ። አሁን ላይ አባባ ነግራታለሁ ኤደንን እኔ ነግራታለሁ እኔ አስረዳታለሁ ብሎ ነበረ። እስካሁን እንኳን ወዶ ፈቅዶ ሲማግጥ አልነበረ እንዴ? አሁን ደግሞ በሙድና በሲስተም ቀስ አድርጎ ዳኒ ሊከታተላት ይገባ ነበረ። በእርግጥ በጣም ሴኩሪቲ ናት ቲና በጣም በቃ በጣም ነው የምትገርመው። አትናገርም። ከዚህ በፊት እኮ አጋቹን ተስማምታ አባባን አሳግታ ከስንት ጊዜ በኋላ ለዛውም ካሌብ ሽጉጥ አውጥቶ ገልሻለሁ ስላላት ደንግጣ ነው የነገረችው። በዛን ጊዜ እንኳን ፍቅሬ እየተባባሉ እንኳን ደብቀው ነበረ ማለት ነው። እና በጣም የምትገርም ሴት ናት። አሁንም ቢሆን ስራዋን ለመስራት ወደ ኋላ አላለችም። እንግዲህ ኤደንን ምን አርግ ብላ እንደሆነ ባይታወቅም ኤደንን መጥታ እየተናገረቻት ነበረ። ኤደንን ምንድነው ያለቻት? እናንተ ሁለታችሁ እኮ ማለት በቃ አሸንፈሻል፣ ሆኖልሻል፣ አንቺን መርጧል፣ አንቺን ወዷል ብላ ትነግራታለች። አይ በፊትም እኮ ቢሆን አንቺ ነሽ እንጂ የተጋጋጥሽው ማለት ምንም ላታሸንፊ ዝም ብለሽ ፊልሚያ ላይ የገባሽው በፊትም ቢሆን እኔና እኔ ነን ምርጫው ለዳኒ ብላታለች። እና እንግዲህ የሁለቱ ፍቅር ጸንቷል ማለት ነው። ዳኒ ማግኝቷት ነበረ ኤደንን። ኤዱዬ እኔ እንደ በፊቱ ይቅርታ ብዬ ለማዘዝብሽ አይደለም ብቻ በቃ ላይሽ ስለፈለኩ ነው ካላት በኋላ እሷም ልቧ ወተት ሲል ጊዜ እንደገና ጭራሽ ባስ ብሎ ኤዱዬ ወድሻለሁ ብሏታል። እሷም በጣም ነው ደስ ያላት። የሁለቱ ፍቅር እንግዲህ ይበል የሚያስብል ነው። እውነት ለመናገር በጣም ደስ የሚል ነው። የኤደንና የዳኒ ፍቅር በጣም ደስ የሚል ነው ማለት ነው። እንግዲህ የካሌብና የትሁትን ፍቅር ከዚህ በላይ ያማረ ያበበ ይሆናል ብለን ተስፋ እናደርጋለን። ይሄ የማይረባ ሰውዬ ከየት እንደመጣ ባይታወቅም ማለት ነው። ያው እንግዲህ የድሮ አፍቃሪዋ ነበረ የትሁት ካላጣው ቀን አሁን ላይ ልክ ካሌብ አፈቅርሻለሁ ሊላት ሲል መጥቶ ድንቅር ብሏል ማለት ነው። እንግዲህ ፊውቸር ወደፊት ቀጣዩ ክፍል ምን ሊሆን ይችላል የሚለውን እስኪ እናንተም ሀሳብ አስተያየታችሁን ጻፉልኝ ማለት ነው። በያላችሁበት ሰላማችሁ ይብዛልኝ። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ቤተሰቦችዬ ደግሞ ላይክ ማድረጋችሁን አትርሱ ማለት ነው። ኮሜንት ሀሳባችሁንም የእናንተን እስኪ በተለይ ቲናን ትናንት እያልኳችሁ ነበረ። ቲናን እስኪ በሁለት መስመር ግለጽዋት። በእውነት ቲና ምንድን ነው የሚያስተምረው? የቲና አሁን ምንም የሚያስተምር ነገር የለውም ለእኔ። ለእናንተስ? የትሁት ካልን ግን ብዙ ነገር ተምሬበታለሁ እኔ ለራሴ ብዙ በቃ ነገሮችን ሰምቶ እንዳልሰማ አይቶ እንዳላየ በውስጡ ግን ስራን መስራት እና ቲናን እየተከታተለቻት ስታከሽፍባ ቆይታለች። አሁንም ቢሆን ይከሽፋል ማለት ነው። ቲና ምንም ማድረግ አትችልም። ይሄን ነው እኔ የሚሰማኝ። እናንተንም እንግዲህ ጻፉልኝ፣ አነባለሁ። ሰላም ሁኑልኝ ውዶቼ ማሮቼ። ባይ ባይ።